ለዚህ አፋቸው አይንተባተብም። እንዴት እንደተንተባተበች አልኳቸው። እንዴት እንደተንተባተበች እኔ አጥራኔን ታየችኝ። ዛሬማ አስሬ ተደጋግመዋለች። በቃ አስሬ እንደዚህ ሆነ እኔ አልናገርም ትልና ደግሞ ግንፍል ይልበት ነገር አይ ልቾ አይ ድንቅ እንዲህ ግንፍል ይልባታል መሰለኝ። ትወጣንም ቦጥረፍ ትላለች። የፈረደባት ቱና የሚል ዩቱብ አውጥቻለሁ። በነገራችን ላይ ወደ ብር ለውጫለሁ። ትሄዱና ቱና ዩቱብ የሚላለ ሰብስክራይብ አድርጉ። እኔ በቱና በዝሆኔ ያለኝ በቱና ደግሞ አንጨምር ያለው 5 ዩቱብ አለኝ። ቱና የሚል እግዚአብሔር ቱና የሚል ዩቱብ ቅድም ለምን አላወጣም ብዬ አወጣው። ቱና በአማርኛ ሄዱ ሰብስክራይብ አድርጉ። ቱና 1000 ከሞላ ለአንድ ሰው እንሰጠዋለን። አንድ ምርጥ ታለንት ካገኘን ሰብስክራይብ እያደረግን ቁጭ እናደርጋለን። ሴቶች ጎበዝ ሲሆኑ እንሰጣችኋለን። የወረወራችሁትን ድንጋይ እንሰራበታለን። እና ዛሬ በጣም ያሰግ ምን ያሰግጅን እየተነጋገርነው ሚስጥር በሙሉ አወጣለሁ አለች ማለት ነው። ማድንቄ የተነጋገርነው ሚስጥር ቱና ትፈልጉት አለ። ቆይ እለጥፍላችኋለሁ። ቆይ እንትኔ ላይ እለጥፍላችኋለሁ። እዚህ ላይ እለጥፍላችኋለሁ። ቱና ኬኛ ብዬ ነው ያወጣሁት። ለዚያው ወይ ደግሞ ቱና ብዚ ቁልጭም ብዬ በትግረኛ ላወጣ ይችላል። ምክንያቱም ፓስ ያደርጋል። ቱና እንዲያውም ያወጣው ሰውዬ ትግሬ ስለሆነ በተጋሩ እናደርገዋለን። በተጋሩ እንለውጠዋለን። ሰብስክራይብ ታደርጋላችሁ። ባወጣው ሰውዬ ስም እናደርገዋለን ቱና የሚለው። ከዛ በረኪና ገዝተን እንዘፈዝፈዋለን። ወደ ብር እንለውጠዋለን። ኦኬ ልጆች፣ ወደ ብር ከየት ይገኛል? ማስታወሻችን ነው ቱና። ጎበዝ ከሆናችሁ እንሰጣችኋለን። ጎበዝ ታለንት ያላት ሴት ከሆነች እናስረክባለን። ምን ያደርግልናል? ዋናው ሰብስክራይብ ይምለ ለክፉ ቀን ይቀመጣል። ልነግራችሁ ነው። ዛሬ ድንቅ ገባች ማለት ነው። ድንቅ ገባችና ያው እንደ ልማዷ ዛሬ ከትላንትና የተረፈ ፍርፋሪ ነበር መሰለኝ። እሱ አበላሉ ምስኪን አበላሏ በሙሉ ተለውጧል። አይስወር እግዚአብሔር ነው ብላችሁ አበላሏ በሙሉ እኔ ያሳዘነች። አይ ዛሬ በግ አይደለም ዛሬ በግ አጎራረሷ ራሱ በቃ ይሄን የሚያክል ሹራ እንዴ! እንትን ኢትዮጵያ ሰመራ አይደል እንዴ? አሁን አሳዘነችኝ። ግን የእውነት ግን አሳዘነችኝ። ከዛ የምታሳዝን አንድ ቱቱ የምትባል ዘመድ አለቻት። ዘመድቱን ጓደኛ አስተዛዛኝ፣ የኔ እናት አስተዛዛኝ። ሲከፋት ከኔም ስትጣላ ከዛም ስትጣላ ከሁሉም ከዮኒም ስትጣላ ከጂጂኪያም ከቱናም ስትጣይ ከዝሆኔም ስትጣይ እኔማ በዛውብሽ ዝሆኔ ቱና ስትጣይ በቃ ያቺ ትመጣና በቃ እንዴት በሩን ዝጊው፣ ክፈችው፣ ወደዛ አድርጊው፣ ወደዚህ ትላለች። ስትበላ ራሱ ዛሬ አንድ ስትጎርስ ኬኳ ስትል ያሸት አላልኩሽም? አረ ክፈችልን። የሰራተኛ ደግሞ አረ መውጣት እንፈልጋለን ክፈችልን። አረ ንፋስ ያስፈልጋታል ልጅቷ። አረ ክፈችልን። እሺ አስወጫትና በረንዳ ላይ አድርጋት። ቀበላሏ በሙሉ ያውላ እንደ ነጠላ ጫማ ድሮ ፓወር ነበራት። አይመሰበር፣ አይመፍራት፣ አይመመታት። ልጅቷ እኮ ግን አልመጣችም። መች መጣች? አልመጣችም እኮ ብላክ ጎልድ እኮ ትላንትና ገና እግሯን የገባው ዩቱብ ውስጥ መች መጣች? አልመጣችም እኮ ቤታዮ ሳትመጣ እንደዚህ አይነት ፍራቻ የዛሬ ውስጥ ቀለል ያለ አይደለም። ደንግጣለች። እንዲህ ያደረገች እንዲህ
መች ተነካና ገና ነው ገና መች ተነካና መቼ ስልጠና ወሰደችና ገና እኮ ነው ገና አበላሏን አይታችሁታል። እንትኑ በሙሉ አስጠላት። ቤት ውስጥ ያለው ምግብ አስጠላት። ሙዙንም ላከኔ ስጭ እዚህ ቤት ምግብ አይበላም አላለች ዛሬ። እንደዛ እንዳሏጠች ማለት ነው። ምግብ አይበላም ውሰጅ እዚህ ቤት እኮ ምግብ አይበላም። ኧረ እስከነዛፉ እንዲህ ያጎበደደ ሙዝ ላጥ እንዲህ እኮ ነው የምታደርጊው። ላጥ አድርገሽ አንዳንዴ ቆዳ መልስም አይመስልሽም ረስጠሽ ብታረጊ። ተይ ሊያችን ተይ እንጂ ምኖች ገና መቼ ሌሎቹ መጡና መች ተነካና ገና ነው ገና። እኛማ አቅም የለንም ጨረስን አቅማችን። በልጆቻችን ነፃ እንወጣለን ብሏል። ገና ነው ገና ከዛ አሁን ልጅ እናገራለሁ። ደግሞ የሚሰደቡት ግልገሎቹ የእሷ ግልገሎች ምን አረጉ? አሁን ግልገሎች እንደው እንደሌላ ጊዜ እንኳን አልጻፉ። እግዚአብሔር ምስክሬ ነው። ምንም አላሉም እኮ ግልገሎች። ረሳችሁት አይደለ? እኔ ማረሰው አወጣዋለሁ። የሻምፓኝ አወጣዋለሁ። ሻምፓኙን አንቺ ነሽ የፈጠርሽው፣ አንቺና መሰሎችሽ። አወጣዋለሁ። ሻምፓኙንማ ማውጣት የማይቀር እርሱት። እኔ አሁን ቆይ አማራ ነኝ ብያለሁ እንዴ? እስቲ አስታውሱኝ። ብያለሁ እንዴ? አማራ ነኝ ትናንት ብያለሁ እንዴ? አማራ ነኝ ብያለሁ አልኩ እንዴ? እኔ እኮ አንዳንድ ጊዜ እኮ ችግር አለብኝ አልኩ እንዴ? ትናንት አማራ ነኝ ብላ መጣቻል አልኩ እንዴ? አልኩ እንዴ? ጠጁ ነው። ትናንት ብያለሁ አማራ ነኝ አላልኩም። ስትጨማምርበት አላልኩም እንዴ? አማራ ነኝ ብላ መጣች አይደለ? ቱና እኔ አማራ ነኝ ብል እንዴ? እኔ ራሴ እንዴ ትላንትም ጠጅ ጠጥቻለሁ አልኩ እንዴ? አልኩኝ ራሴ። ምክንያቱም አንዳንዴ አይታወቃችሁማ። አላልኩም። እኔ ተጋሩ ነኝ፣ ቤተሰቦቼን ፍለጋ ሄዳለሁ ብዬ ከኦሮሞ ጋር አይደንቲቲን ስመልስ ሄጃለሁ። ተጋሩ ደግሞ ወደ ጎንደር መለሰኝ። አሁን ከጎንደር ደግሞ መጨረሻ ሰላሌ ላይ ሆኖ አረፈ። ስለዚህ ጎባክ አርገናል። እኔ እናት አትቀላቂ። እኛ የሀሳብ እንጂ የዘር አይደለም ችግራችን። ሀሳብ ነው ያጫረሰን። በሀሳብ ደግሞ ልልና ወደፊት እንላለን። የሚያሸንፍ ካለ $100,000 የቱ ይሰጣል። አለቀ። ዋናው እኛ በሀብት ስትነጋገሩ ማየት ነው እንጂ እንደ ዘመዶቻችን በድሮንና በታንክማ መፈጫፈጭ ትተናል። እኔ እናት ድንቄ ጂጂ አርጅታለች አለ እያለች ነው የምታይሽ። እና እናንተ እርሱት፣ እድሜ ይስጠን እንጂ አማራ ነኝ ብላ መጣች። እኔ ያላልኩም። ይህ ነገር ራይት ኤክስ ይደረጋል። አልወጣኝ ብላ መጣች። እናንተ እርሱት እንጂ እኔ ማረሰው። ኔክስት ቀጥ የምታወራው እያዳመጥን። በነገራችን ላይ ወይዘሮ ቤታዩ ስምሽን አላነሳውም። ፍረዱኝ ማለት ጀመረች። ተመስገን ጌታዬ ተመስገን። እንዲህ ለአንተ ባተበሽ አምላክ። አሁን ፍረዱኝ ካልሽ እኛ እንፈርዳለን አይደለም? እንዲህ ልጆች ፍረዱኝ ምላለች። ብዙም አላወራችም። ፍረዱኝ አለች። እኔ እንኳን እሷን ያናገር አይደለም እንኳን ጓደኛ የሆኑ እሷን ያናገር አይደለም። እኔ አሁን የሆነ ቦታ ሊነካ ተፈልጓል። ያናገረ አይደለም ከእሷ ጋር ያወራ በሙሉ ጓደኛዬም ቢሆን ብየዋለሁ ተብሏል። ሪኮርድ አደርጋለሁ ወዴት እንደማደርስ አውቃለሁ። ከእሷ ጋር የኔ ጓደኞች ሆነው እናንተን ያናገሩ ካል እላለሁ አለች። ቲክቶክ ዩቱብ ላይ መጥፋት አይቻልም። ሰርዣት በኋላ በጎን መጥተው ተፋች በዩቱብ ብለው ዩቱብሽን እንዳያዘጉብሽ አይቻልም። መጥፋት አይቻልም። ያችን ግቢና አሁን አናላይዝ የሚለው ላይ ከስር ላይ ኤዲት የሚላል ቆረጥ አድርገሽ አውጣት። ካልሆነ በዚች ደግሞ ሄደው ሪፖርት አይባልም ነገር እኔ አያገባኝም። በመጨረሻ ደግሞ ቢላ ይዘሻል። እሱንም ቁረጪ። አበድሽ ዛሬማ
ዩቱብ ላይ ቢላ ማሳየት አይቻልም። በመጨረሻ ሀባቡን ይዛልኳችሁ እንዴ ስትል አበስ ገበርኩ። ደሞን በዚህ ደግሞ አንዱ ሪፖርት ቢያደርግ አዘጉብን ሊሉን ነው። አረ ቁራጭ እሱን ነገር ነው ተናግሬያለሁ። ንገሯት ሂዱና አለሽ ምትሴኔ በፌክ አካውንት ሲጋባ ጨለሽ እንዲለሽ እያየሽ እኔ ነግሬሻለሁ። እኔ ካየሁት እራሱ 3 ነገር ተሳስተሻል። ዩቱብ ፕላትፎርሙ ፖሊሲውን ጥሰሻል። ቢላ እንዲ ብለሽ ቀጥቀጠሻል። ነገ ደግሞ እናከል ሄደው ያዘጋሉ። ስንት ባለጌ ሌቦች አሉ። እኛ ያንቺ ተዘጋ ማለት የኛ ቢዝነስ ተዘጋ ማለት ነው። ስለዚህ ቆርጠሽ አውጪ። ቆርጠሽ እሱን መጨረሻ ላይ ኤዲተር የሚለው ለጊዜና ዛሬ ቆርጠሽ አውጪ። ካልሆነ የዛሬ ወር እናከል ያዘጋሉ። እኔ ማን ምን እንደሚያዘጋ ጠንቅቄ እነግርሻለሁ። አውጪ ሴትዮ ቱ ያልሽንም ቆርጠሽ አውጪ። ያ እንዲም ደግሞ ያው ደግሞ እዚህ ጋር ባሳይ የማህል ጣቴን እንዲያርገ በሰ ቲክቶክ አናቴ ላይ ይዘጋል። እሱንም ማሳይተሻል። ቱርክዬ ስትይ 3 ነገር በአንድ ቪዲዮ ላይ ጥርቅም ኤዲት አርጊ። ንገሩልን። ተኝታ ከሆነ ወይ ቢሮዋን እየቀመቀ ይሄ እኮ እሷ እኮ ያለች እኮ እና ሰካራም እኮ ናት። የት እንደምትገኝ ታውቃላችሁ? በዚህ ሰዓት ዩቱቧን ሰራች። ቅድም ወጣች አይደለ? ቦሌ ሮድ ጋር ነው የምታገኟት። እዛ መገናኛ ጠጅ ቤት የሚቀመቀምበት የለም ከቱቱ ጋር ቁጭ ብሎ አልኳቸው። ይህን ቢሯን እየቀላቀ አይኗን እንኳን አታዩትም። የሰካራ ባይን እኮ እንዲህ እያለች እንዲህ እያለች እናቴ ነገር አታምጭብን። ዛሬ ራሱ እግዚአብሔር አልቆርጥም። ምን አገባሽ እንዴ? መጣሽ እንዴ አጅሪት እና ታዲያስ በቤት ባየሩቶች የዘመናለች መሰላቻችሁ? እኔ አለች በ4 ቀን ሰርጀሪ እንግዲህ እንዲህ ብሏታል። ዮኒ እንዲህ ብሏታል። ስለ ሰርጀሪ ሊያሾን ጠይቀውዳል። አረ ዮኒዬ የዚህን ያልማ እንደ ንግስት ማታይ የእውቀት ንግስት አታርጋት። ስማን ራሱ ለመሰስ መስራት መጻፍ ማትች ቱርኬቱ የትኛው አፍንጫን የተሰራችበትና ወገቧን የተሰራችበት አንድ ሐኪም ቤት ብቻ ነው የምታውቀው። እሷ የምታውቀው የኛ የዛ ቱርክ ኢስታንቡል ያሉትን ምን ነበረ ሰፈሩ እናቴ፣ እኔም ራሱ ሄጄበታለሁ። እዛ ሄዳ ከሰውየው በኩርት ፌስታል ተቀብላ መመለስ እንጂ ሀገሩን ራሱ በስነ ስርዓት አታውቅም። ይሁን ጌታው እሱ ለኛ የምን አንካራ እኔ ቱርክ አለ የሆነ ሰፈር ነበር እኔ ራሴ አውቀዋለሁ። ሄጃለሁ። እዛ እንትን አለ ታክስ የአውሮፓያኖች እና የአዚያቶች መኖሪያ የሚባል አለ። ታክስም ሄዳ እዛ ጋ ከሰውየው በኩርት ፌስታል ይዛ መመለስ ነው እንጂ ብዙም እንኳን የምታውቀው ነገር እንኳን እሱ አይል። ከዛ እንዲህ አለች እንጂ እንደምታውቁት እንግዲህ ተመልካች ይፍረድ። ካሁን ነብስ ያለው ወሬ ታወራለች ብንል ካሁን የሆነ ነገር ተናግራ ለዛሬ ማታ ዝግጅታችንን እናጠናክራለን፣ አንዳንድ ሪፖርተሮችን እናቀርባለን ብንል ወዴት አፏ ተሳስሮ የጉራጌ ጫት እንደቃመ እስከነገርበው እንደቃመ። አንዳንዴ ትሉ አፍሽ ውስጥ የጉራጌው ጫት ላይ የሚወጡ ትሎች የሉ እዚህ ላይ የሚሄድ ይመስላሉ። እኮን ያልሽብን ልቸው ድንቄ ወስደሽ መርቃናውን ከቱቱዬ ጋር ሄዱና የሆነች ጉረሰሪ ጥፍ ብለሽ ገብተሽ እድሜ ለዩቱብ ዶላር እያልሽ ቋ እያልሽ የታባቷ አሁንማ እንዲ ቱቱዬ ሊመጡብን ነው ብትያቸው፣ ቱቱን ምን አውቃለሁ ስለ ዩቱብ አላውቅም ነው የምትልሽ። ቱቷችን እሷ የምታውቀው ሽሮ መሸጥ ነው። መጣች እኮ አልነገርኩሽም ብዬሻለሁ እኮ። ታዲያ አንቺንም እንዲያቃጠለሽ እኮ ምን እሷ ብቻ ጉቺም ልትመጣ ነው። ተጨመረች ጉቺ 500 ጉቺ ሊዳት ውስጥ ሰብስክራይብ አርጓት። ይች ልጅ ደግሞ እሷ ትመጣና አጠቃላ ግምገማ የሚባል ነገር አለ። ቀስ እያልን ልዕልቴንም ልናስገባ ነው። ምክንያቱም የእናንተን የተጠናከረ ወሬ በልዕልቴ እንደመድመዋለን። ጠላትነት የለንም። ልዕልቴም ሰው ከሆነች ገንዘብ ካገኘች ጠላትነቷ ይቀራል። ገባሽ? ከዛ የበላን ድሮ የዩቱብ ገንዘቦችን የበላን ከኋላ እንሆንና ልጆቻችንን ወደፊት ለካ ልጆቻችን አልክ ልዕልቴ ለካ እናታችን ናት። ቆይ እናታችን
እናታችን እንዲትልና ወደ ሰላም እናምጣት እንጂ ትጨርሳለች። እንዲትልና ልዕልታችን እንዲትልና የዛሬ ውሎ ሻሩ ለብሳ እንዲህ እያለች ልዕልታችን እስቲ እንቁርቲም ትመጫለች። የማይቀር ነገር እንቁርቲ ስራሽን ታቆሚና በመኪና እየሄድሽ ከምትሳደቢና ገደል ከምትገቢ ዩቱብ ተቀላቀይና እንዲህ እያልሽ የዛሬ ውላችን በቤታየው በጉቺና በሊያሾ የነበረው ውላችን እያልሽ ልዕልቴ በመጨረሻ እንግዲህ መቋደሻሽ እኔና ዮኒ ነን አክስቴና አጎቴ እያልሽ እኛንም አለቅልቄን ችግር የለውም አንቺ ሰው ሁኝ እንጂ ችግር የለውም እንገላገላለን ከማሽሟጠጥ ያንንም ነቅሶ ከማባላት ሰው ትሆኝ ይሆናል እንጂ ስድሜሽ ቢሄድም ያስቀመጥሽው ቅርስ ባይኖርም ያ ለጩጪዎች ይሆናል። እንዲህ እያልሽ ኢሳምንም ጥሪው ፎንቃሽን ለምን ካፕሎ ናቸው አትሰሩ ዩቱብ ላይ ኢሳምና እንቁርቴና ኢሳም ፍየል ጠባቂ ያልፍለታል ሳውዲ አረቢያ ፍየል ከመጠበቅ እንዲህ ያላቸው ገንዘብ የእናንተን ቶፒክ በሰል ገርገብ አድርገው ደግሞ አያቶቻችን እኮ አገቡ ይላሉ እነ ቤታየሁ ባሽሙር ለምን እኔ ብቻ አያቶቻችን ጎረምሳ ከሳውዲ አረቢያ አምጥተው አገቡ ብለን እኛ ደግሞ ባንቺ ሌላ $1000 እንሰራለን ማለት ነው። እንዲህ ነው እንደዚህ ነው ስራ። ከዛ ኢትዮጵያ መንግስት ሁላችንም ሰብስቦ በኢትዮጵያ ብሮድካስቲንግ ላይ ያቀርባችኋል። እንዲህ ነው በቃ እየተሳሳባችሁ ትሄዳላችሁ። ይኸው ነው እድሜ ለዩቱብ። ጉግል ነው የሚከፍለው፣ ከኪሳችሁ አታወጡ። ዋናው ተመልካቾቻችንን የሚያስደስት ጥሩ ነገር መናገር ብቻ ነው። ከእናንተ የሚያሳቅቅም ካላችሁ የሚያሳቅቅም ጨምሩበት። ቱርክም ልንሄድ እንችላለን። እንዲህ እያልን ቱርክ ሄደን የኤልያን ውሽሞች በሙሉ ቀርጸን ልናመጣ እንችላለን። ማን ያውቃል? እኔ ብቻ መጠየቅ ነው። ምን ችግር አለው? እጃችን ላይ አለ። ስሟ ማን እንደነበር በሙሉ እናውቃለን። ሼኩም አባታችን እኛ እዛ ታክስም ያሉት አባታችን ሲጠሩሽ ማን ብሎ እንደሚጠሩሽ በሙሉ መረጃና ማስረጃ ውጭ ስኳር እንዳለብኝ እንዴ ምን ያስፈልጋል? ደግሞ ደውለሽ ልታቃጥያቸው ነው እንዴ? ካበላልሽ ስኳር እንዳለብሽ ካጎራረስሽ እኮ ማወቅ ይቻላል። ካጎራረስሽ እና አይደለም ልጆች ካጎራረሷ ታዲያ ስኳር እንጂ የሚያስበላ መቼስ ጫው እንደያስበላ ጫው መቼስ እንዳያስበላ ስኳር ነው። ሌላው ቢቀር እኮ ግንጋጋ እኮ በምን እንዳስፈራራቻትና ከወደ ራስ ላይ እንዴት እንዳስቆመቻት ታውቃላችሁ? ግንጋጋ እኮ መረጃው ደርሷት እኮ ነው የስኳሬ ያለቻት የቱርክ ጉድሽን እንዳላወጣ አንድ መስመር ላይ ተገናኝተን ነበር እና አክሮሽ ቁጭ ብትይ ስትላት ይኸው ግንጋጋ በሰጠችው ማስፈራሪያና ማስተባበሪያ ሆዴ ማረፈ። ልጆም ከዛ አካባቢ ላይ ደብዛ ጠፋ። እንደዛ ነው። መስመር ላይ ተገናኝተዋል ሲሄዱ አብረው እስታንቡል ላይ የዛሬ ስንት ዓመት እንደዛ ነው። እና ለማንኛውም ቤታየን ሰብስክራይብ አደረጋችኋት እያያችኋት ነው። ቤታየን ገብታለች አልገባችም? እኔ ዞን በመጠበቅ ራሱ እኮ እንቅልፍ ላጣ ነው። ገብተሻል አልገባሽም? የት ነሽ ያለሽው? የማንን ቲክቶክ ነው የምታዘጊ? የማን መዘጋጋት የማይቅርባችሁ ለምን የምታዘጓት? አታዘጋጓት። ቆይ ብራት አሁን ዩቱብ ቢዘጋ እሷ ስለማን ልናወራ ነው? ተው እንጂ እንደዚህማ አይደረግም። እንዳዘጉ ዝገትም የለም። ጥብስ ናት አሁን እሷ ጥብስ አስፈላጊ ጥብስ ናት። አስፈላጊ ጥብስ ናት። አይስወር
አትሊስት ፎሎ ታሰባስባቸዋለች። የኔን ፎሎ እኮ ለዚሁ ላይ በቃ አይታወቅም እኮ ነበር። የኔ እንትን እኮ አይታወቅም። ይሄ ሁለተኛው እንትን አይታወቅም ነበር። በ2 ሳምንት ውስጥ ጀጀክያ ብላ መጣች። በ2 ሳምንት ውስጥ 7000 አስገባችሁ። ከዛ በኋላ በሪ ደግሞ ኦኬ ታዲያ 11000 እንዲገባኛ ደግሞ ሰው ጨመርንበት። ቅመም ብቻ ጨመርንበት ትንሽ አርገን ማለት ነው። እና የዛሬው መንተባተ በዚህ የሚቀጥል ከሆነ ድራማ አያምርም። ትንሽ አውሪ ቀምቅመሽ ግቢ እንደልማደሽ ነው ወይስ ማታ ደክሞሽ ነበር? ቀምቅመሽ አይዙ ምንም አላወራች እንዲ ያለች አንድ በቃ ያለችው ነገር ምን እንደሆነ ታውቃላችሁ? የቱና የሰርዲን እንትን አወጣች፣ እንደዚህ አወጣችና የሰርዲን አወጣችና እንዴ ዛሬ የምግብ ማስታወቂያ እንጂ የምግብ አበላለሽን ጭራሽ አላየሁትም። ናፈቀኝ አጎራረስሽ እንደ ነጠላ ጫማ። ኧረ ናፈቀኝ። እናንተ አንዳንዴ ለካ የሆነ ነገር ለምደናል ማለት ነው። እናንተ የምሬን ነው። ካሁን ታንጣጣዋለች፣ እንደ ፈንዲሻ ታንጣጣዋለች ብዬ ብገባ የለ እያየው ምግቡም አለቀ። ደግሞ ያቀረበቻት ምግብ እችን የምታክል ትንሽ ያ እንደዚህ ዝርግፍ ወይ ጉድ! እኔ ነበርኩ አፒታይትሽ። ቤታዩ አፒታይትሽን ተረቀመችው። የአላህ ረቢ አትበለን እምቢ። ለጌታም ጌታ አለው ለካ። እኔማ አበላውሽ። የኔንማ እኮ ልታወራ ስትንለው እያልሽ ነበር የምትበላው። እንደ እግዚአብሔር ይስጥሽ፣ እድሜሽን ከፍ ያድርገው ቤታዩ። አሁንም እንደው አይደለ እንደው ከዚህ የበለጠ ዘጋሽልን፣ ተገላገልን። የኢትዮጵያ ሕዝብ ምግብ ተረፈው እንዴ! የ8 ቤተሰብ እኮ ባጀት እኮ የምትበላ እኮ ነው የምትመስለው። ዘጋሻት እኮ በወጡ እየታጠብሽ ጠበችው ላይ ታችኋል። ለመጀመሪያ ጊዜ እጁን በወጡ የሚታጠብ አልቀረብሽ። እሱ ስትላጠብ እሱ ይሁን እና ይዘጋት። አይታችኋታል ግን ዛሬ ሄዱና የመጀመሪያውን ይዩት። እግዚአብሔር ምስክሬ ነው። ቶቶ ወቶ ልጅ የለ በስመ ለካ ልታናድድ ነው ሰው ልትስ ሺስኬርድ እንዴት ነህ? አይገርምህም? ክሎዝ አፔቲት እኮ ነው ያደረገችው። ክሎዝ አፔቲት እንትኗ ሙዷ በሙሉ ጥፍት። ለምን መሰለ እንትኗ እኔ እውነት ለመናገር አመጣጥሽ ጥሩ አይደለም። ድንቄ ጥሩ አይደለም። አመጣጥሽ ጥሩ አይደለም። ምን አለች ዛሬ? ምን አለች? እኔ እና አንቺ እኮ የተነካካ ነው ዛሬ አይደለም አለች። አያችሁ፣ እራሱ አወጣችሁ። ደግሞ እንደዚህ ስል ደግሞ እንደ ይቅር በደንብ ታውጣው ውስጥ ታውጣው። እኔ እና አንቺ የተነካካ ነው አለቻት። እኔ እና አንቺ የተነካካ ነው ዛሬ አይደለም። ማን ነው ቀናተኛ አለች። ማን ነው ቀናተኛ እኔ ወይስ አንቺ አለች። የምትቀኙ እንዲያውም አንቺ ነሽ አለቻት ለቤታዩ። አያችሁ፣ ቤት ስገዛ እንኳን ደስ አለሽ አላለሽኝም አለቻት። አያችሁ፣ ቂም ይዛባታለች። ይቺ እኮ ምንም እኮ የምታውቀው ነገር እኮ የለም። 4 ሳምንት ጠፍታን ነበር። አንድ ጊዜ ጓደኛ አይደለሽ ምን ካንቺ ጋር ላውራም ትላለች። አንዴ ደግሞ ቤት ስገዛ አለች እንኳን ደስ አለሽ አላልሽኝም አለች። ቀንተሽ አለች። ይሁ እንግዲህ ጉድ። አሁን ቀስ እያለች ታውጠዋለች። መኪና ስገዛ እንኳን ደስ አለሽ አላልሽኝም አለች። እንግዲህ እነዚህ 2 ነገሮች የተደረጉት ቤታዮ አልነበረችም። በጠፋችበት ሰዓት ነው። ከየት አግኝታ ነው እንኳን ደስ አለሽ የምትላት? አያችሁ፣ ለምን እንኳን ደስ አለሽ አላልሽኝም? ማነው ታዲያ ቂም ያዘው? ይህን ቂም ስለያዘችባት እኮ ነው ቤታዮ ሰርጀሪ ተደርጋለች ብላ ያመቻቻቻት ማለት ነው። ኧረ ይህቺ መርዝ ናት። ተስተካክላን የመጣችው በቃ በዚህ ብትል በዚህ ስታወራስ እኔ ላንቺ ሚስጥር ላውራ
የነ ኪዱንና የነ ኤልሻዳን ባየሁበት ላንቺ ሚስጥር ሳባወራ ምን የነ ኪዱ ማንኛውም ጓደኛ እኮ ሲጣላ እኮ አዲስ ነገር እኮ አይደለም። ሚዲያ ላይ ስለሆነ ነው እንጂ ጓደኛና ጓደኛ የሚጣላው ሚስጥር ለምን አልደበቅሽልኝም አይደለም እንዴ? በነገራችን ላይ ሚስጥር ብዬ የነገርኩሽን ነገር እኮ ለሌላ ሰው አውራሽ ተብሎ እኮ ነው በብዛት ጓደኛማችሁ የሚጣሉት። ለዚህ ነው ብዙ ጓደኛ ስትሆኑ እንዳታወሩ ብላችሁ የተናገራችሁትን ነገር ሄደው ያወራሉ፣ ችግር ይፈጥራሉ። የሆነ ሰው ሚስጥር ያወራልሻል፣ ታምኛትና ትነግረታለሽ። እኔ በነገራችን ላይ እንደዚህ አይነት ነገር እኔ አያስቀይመኝ። የምቀየመው ራሴን ነው። ለምን አባሽ አወራሽ ልጅዬ? ማን አባሽ አወራሽ? ራስሽ ያልቻልሽው ሚስጥር ማን ሊደብቅልሽ ነው? ሰው አምኖ ነው የሚያወራው። የሆነ ነገር አምነሹ እንደዚህ ነገር እኮ አለ፣ በቃ ይሄ ነገር ግን አንተ ጋር ይቀመጥ ስትሉት ምድረ በጥራቃ በሙሉ አታውራ እየተባለ ይነገራል። ነገሩ ወደ ሌላ ሆኖ ይመጣል። ከዛ ምንዳች ታውቃላችሁ? የነ ኤልሻዳይ እና እንትና ላይ እያየሁኝ ከአንቺ ጋር ሚስጥር ላውራ አለች። ስለዚህ እኔ ሚስጥር ምንም አታወሩ። ግን ቤታዮ ስትናገር ምንድን ነው ያለችው? ኢቨን ኤልሻዳይ አስቡት፣ ቤታዮ እንኳን ብታማት ስለተጣሉ ነው ኤልሻዳይ። ሊያ እና ኤልሻዳይ አልተጣሉ አይደለ? ለምንድን ነው ሊያና ቤታዮ? አሁን እኔ ከሆነ ሰው ጋር ስጣላ ስናገር ምናልባት ንዴታ ሆኜ ይሆናል ያ ሰው። እኔ አሁን ለምሳሌ ልጣላ ከኪዱ ጋር ልበላችሁ፣ ከኪዱ ጋር ስጣላ አወራሁኝ አይደለ? ሳወራ ኤልሻዳይ እና ኪዱ ካልተጣሉ ኤልሻዳይ ዝም ብላ ነው ማዳመጥ ያለባት። ምክንያቱም አይዞሽ ወይ ታይ ጂጂ በቃ ምናምን ብላ ማብረድ አለባት እንጂ ልክ ነሽ እኮ ጂጂ ኪዱ እኮ እንደዚህ ናት ብላ ካለችኝ ችግሩ የኔ ሳይሆን እንዲያውም ምንም ሳታረጋት ያማቻት ማናት? ኤልሻዳይ ነው። ስለዚህ ቤታዮና ኤልሻዳይ ቢተማሙና ቢጣሉ ተጣልተው ነው። የአንቺ ግን ጥልቅ ብሎ የኤልሻዳይን ዱባይ ሄዱ መሾጎር ኤልሻዳይ እንዲናት ብለሽ ያልሽ እኮ አንቺ ነሽ። ሊያይ ድንቄ ስለ አንቺ እኛ እናውቃለን። ግን የአንቺ እድሜ የሚሄደው ከኛ ጋር ከኛ ከዮኒ ማኛ ጋር ገባሽ? በመጨረሻ ስለወለድሽ ነው እንዴ? የመውለድና ያለመውለድ እኮ ጉዳይ አይደለም። አንቺ ከድሮም ስታቦኪ በነገር ያደግሽ ምናምን ነሽ አንቺ ፍጹም። በነገራችን ላይ አንዳንድ ጊዜ አስተዳደግ ውሳኝነት አለው። ስለ ድህነት አይደለም እያወራን ያለ ነው። ስለ ማጣት፣ ስለ ማግኘትና ቤተሰብ ስለሳኖር አይደለም። እንደዚህ አይነት ሰዎች የድህነትን ጥግ ስላዩ ሰው ያደረሰባቸው ስለሚመስላቸው ድህነትን ይበቀሉታል። ህይወትን በቃ ያገኙትን መብላት፣ ያገኙትን መልበስ፣ ያላዩትን ማድረግ፣ በቃ ጊዜ መፋጨት በቃ ያለውን ድምጥማጡን አጥፍተው ገሏችሁ ከላይ ነው የሚፈልጉት። ይቺ ደግሞ ቤተሰብ ጋር ናት ያለችው። እንዳንችም ሆነ አይደለም ያደገችው። ምክንያቱም ቤተሰብ ተሸከመ፣ እስከ ድሬዳዋ መጣ፣ ከድሬዳዋ አሜሪካን አስገባ። ችግር የምታውቅ ልጅ አለች ልጅቷ። በነገራችን ላይ ፓስ አታረጉም። የፈለገ የጸባይ ችግር ቢኖር አንቺ ሆዳም ነሽ፣ ድንቅያችን ሆዳም ነሽ፣ ወደ አጋሰስ ፈርስነሽ። ተካፍሎ መብላት አታቂ። ተካፍሎ መብላት የሚያውቅ ሰው አበላሉ ያስታውቃል። አበላሉ ያስታውቃል። ሆዳም ሰው ሲበላ በቃ የሰው ልጅ ከአበላሉ ክፋቱ ያስታውቃል። በቃ መጥፎ ሰው እንደሆንሽ ለማንም እንደማትራሪ ካበላልሽ ያስታውቃል። ካካሄድሽ ያስታውቃል። አነጋግርሻል። እኔ ጨዋ ወልዶን ያሳደገኝ አይደለም ትያለሽ። ኖ ኖ ኖ ኖ። ካፍ የሚወጣ ነገር ሊጎዳ ይችላል። የሰውን ስጋ አብሮ መብላት ግን ያንን ሰው ሊያጠፋ ይችላል። ካበላልሽ ወደ ለአህያ አሳማ እንደሆንሽ ታስታውቂያለሽ። አጋሰስ እንደሆንሽ ታስታውቂያለሽ። ከመብላት ወደ ኋላ ያገኘሽውን ከመብላት ስለሌላው ግድ የለሽ። ኢቭን ልጅሽ ብትበላ ባትበላ ግድ የለሽ። እውነቱን ይሄ ነው። እና አሳማ ለአሳማ ደግሞ ይግባባል። እንዴት ብለሽ ሄደሽ ራሱ ዮኒን እንደተታረቅሽ፣ እንዴት ብለሽ ኤልሻዳይን እንዳመቻቸሻት በዚህ በአራት ሳምንት ውስጥ የዚህን ያለ ደግሞ ክፋት የሚታሰብባት ልጅ አይደለችም። ለነገራችን ላይ ቤታዩ ላንቺም ማለት ነው ከአንቺ ጋር የተጣሏት ሰዎች እንኳን ቢያስቡባት ኦኬ፣ መቼ እንዳገኘሻት እንዴት እንዳናገርሻት
እንዴት እንዳመቻቸሻት ባወራሽ ቁጥር ኪዱንና ይሻላል። ራስሽን ችለሽ ተጣይ አንቺ ሴትዮ ራስሽን ቻይ። ኪዱና ኤልሻዳይ ነገርቻት ኤልሻዳይ ልጆታ ኪዱና ኤልሻዳይ የኔ እናት ራስሽን ችለሽ ቦክሱን ሬስሊንግ ላይ አመቻችተንልሻል። ወዴቱን መጣለች ገና አልመጣችም ገና ፎቶዋን የተለጠፈው። ስለዚህ ራስሽን ችለሽ ፍልሚያው ላይ ግቢበት። እነዚህ ሁለት ልጆች ሁለቱ ተማሪዎች ናቸው። በነገራችን ላይ አደራሽ በመልክም በእድሜም አትገናኙ። ታያቸው ከእሷ ጋር እንጂ ጓደኛቱ ከአንቺ ጋር አይደለም። እነዚህ ልጆች ጥልቅ ብለሽ መጣሽ ደግሞ እንዲህ ብለሽ እንደ ቦርሳ ተሸጉጠሽ ማንን ለማናደድ። ከዛስ ኤልሻዳይ እና ዮኒ ቁጭ ባሉበት ጥልቅ ብለሽ ሄድሽ። ማንን መመታት ያለባት አንድ ሴት ስላለች። ስለዚህ በምንም ማልሽ በነገራችን ላይ በደንብ ያመጣሽው ነገር ደግሞ ኦሮሞ ስለሆነች ከመቼ ወዲህ ነው ቤታዬ ኦሮሞ የሆነችው? እኔ ከመቼ ወዲህ ነው ኦሮሞ አማራ ትቻለሁ እኮ እኔ በዘር ማሰብ አር ሲሪየስ በአስተሳሰብ ኦሮሞ ስለሆነች ከመቼ ነው ቤታዬ ኦሮሞን ስትጨፈጭፍ 3 ዓመት በሙሉ ቁጭ ብለን አይደለ እንዲያየ ነው። ምን ሆናችሁ ነው የሆነ ነገር እንትን ስንል እኔ አገዤላት እኮ አይደለም። ምን አገባኝና ነው የማገዝላት? እውነታውን የተናገርኩት ዮኒና ዳልቻ ለዮኒ አገዤ ዳልቻ ስናገር ዮኒ ማኛ ኦሮሞ ስለሆነ ነው እንዴ? ወዴት ነው የምታጠጋጓት? እንትና ናከሌ ነው እንዴ? እንደዛማ ከሆነ በቃ ወደ ዳልቻችን እንሂዳ። ወዴት ነው እንዴት ነው ቢሏል ዘመዶቻችን። ምን ነው ወዳት ነው እውነት ተደብቆ ወደ ዛር መሄድ ተጀባረ። ጥሩማ አይደለም እንደዛ አይነት ነገር ትተናል በዛር። ምክንያቱም ዘር አላዳንም። አስተሳሰቢ ነው ገደለው፣ አመለካከቴ ነው ገደለው። ዛሬ መቻዳነ ታወይን እኮ ዛሬማ አላስጠጋ ቢሎ ዛሬማ ባድን ኑሮ ዛሬ ወለጋና ቤተመንግስት ሆኖ አይፈጣፈጡም ነበር እኮ። ዛሬማ ቢሆን ኖሮ እንዴት ነው ነገሩ? ስለዚህ ወደ ዘር አትጠጉ። ሲታጠፉ ፋኖ ጋር የሚትሄዱትን ነገር አቁሙ። ሲታጠፉ ወለፊ ጋር መሄዳችሁን አቁም። እዚሁ ቲክቶክ ላይ የቲክቶክ ችግር ነው የፈጠረው። የቲክቶክ ችግር ይፈታል። እዚህ ላይ ዩቱብ ነው ዩቱብ ይፈታል። የዘር አታርጊ አንተ ያጫሉ ነብሶሪማ ይል ነበር። ወዴት ነው ሚን አገናኘው? ጎንደር እና ወለጋ ሚን አገናኘው? ኢዛና እዚህ ሚን አገናኘው? ወዴት ነው? ሉዊስ ቪቶን እዚህ ሲገዛ 6,000 ብር ነው። ቻይና ሲሄድ 6 ብር ነው። ሚን አገናኘው? የቢራ ሚን ይባላል። ይሄ የእንትን ማነው ስሙ? ባካችሁ ማነው ስሙ? የአሜሪካን መሪ እሱና እሱ የአሜሪካ መሪና የኛ መሪ ሲጣሉ እኛ የተጠቀምነው ነገር ቢኖር ቻይና ሄዶ ቪቶን መግዛት ነው፣ ጉቺ መግዛት ነው፣ ፌክ ቢሎ ኦሪጂናል መልበስ ነው። ስለዚህ እናንተ ስትጣሉ ዘር ውስጥ የምትገቡትን ነገር አቁሙና ሀሳባችሁን አገጫጩ። እንደዛ ነው። ወዴት ነው? አይበቃን ምንዶ በቃ የሆነ ነገር ሲያጠፉ እንደናከሌ ዘር ውስጥ ሂዶ ድብቅ ቢሎ መጥቶ እዚህ ጋራ መጥቶ እነሱ እንዲህ ስለሆነ ነው ሲሉም ነው ተደጋገፉ። እኛ ምን እንደጋገፋለን? የሀሳብ ልዕልና እናከብራለን። ይሄ ነው። ይታሸንፋለን፣ እናሸንፋለን። አታሸንፊም፣ እንሸንፋለን። እንደዛ ነው። ጨርሰናል። ሀሜት፣ ቁጣ፣ ቂናቲን ከዚህ ምድር ላይ እናጠፋለን በጌታ በኢየሱስ ስም ይላል። እንደዛ ነው። ወዴት ነው? እንደዛማ ከሆነ ድሮ ነበር ጂጂ 5,000 ካሬ ሜትር መሬት ተቀብላ ፎቅ በፎቅ የሚትሆኑ የነበረ ዘር አላዳኖ ጀዋሪን ባልተንከራተተ ኖሮ ዘር ባድን ኖሮ ወዴት ነው? ሲማጣጡ ጥሩ አይደል? ስለዚህ የማን ሀሳብ ያሸንፋል? እናያለን። የማን ሀሳብ ያሸንፋል? እናያለን። ምርጫ ቦርድ ይፈርዳል? እናያለን። ምርጫ ቦርድ እንቁርቴን እናደርጋለን። ትፈቅዳላችሁ? እሺ። ይህ ሲም ጠራው እንደ ማናጀር እሺ፣ አልጠራም። ምርጫ ቦርድ
ከኦሮሞም ከአማራም ይሁን ካል እሺ ሌላ ምርጫ ቦርድ ካለ አናቦት ይግባ ካላችሁ አናቦት ይግባ ዩቱብ ላይ በዚህ በኩል አናቦ በዚህ በኩል እንቁርቴ ትግባ ይፍረዱ እነሱ። እንቁርቴ ለሆዷ ነው የምትፈርደው የታወቀ ነው እሱ። ምርጫ ቦርድ ናት እንቁርቴ። መቼስ ለእውነት አትፈርድም። ጭንቅላቷ እዚህ ጋር ችግር አለበት ችግር። ስለዚህ ገምጋሚና ገማጋሚ አግማሚ ሌላን ይመርጣል። እንደዛ ነው። እንደዛ ያስኬዳል። ምን ይመስላል? አድማጭ ተመልካች ይፍረድ ቢሏል። ድንቄ ሊያሹ አድማጭ ተመልካች እናንተ ፍረዱ ቢሏል። ዛሬ እንዲህ ቢሎ አልቂሶ ዛሬ ቢሎ። ስለዚህ አድማጭ ተመልካች ይፍረድ። እንደዛ ነው። እኛ ዝግጅቱን ማዘጋጀት ሜዳውን እንዲጋልቡበት ማድረግ እንደዛ ነው። ሀሳብ ያሸንፋል ያሸንፋል። ሀሳብ ችሎታ ይመራል ይመራል። እንዲህ እያለን ልጆች እናሳድጋለን። ትውልድ ይለወጣል። እንደዛ ነው። ወደዚህ ወደዛ አትበሉ። አሁን ወዲህ በሉ ዶላሩን። እቺ ልጅ ገባች አልገባች? ወዲህ ዶላር ከዚህም ካለ ወጣት ጥሩ ንግግር የምትችል ካለ ግባ ይዞ ተናገር። ሲራ አፍዚዝ አደንዚዝ ጥሩ ሀሳብ አምጣ። እንደዛ ነው። አስቅ። የፈለገ ትምህርት ከፈለገ ይሄ ትምህርት የለም እዚህ ዩቲዩብ ላይ ህዝብ ቀልድ ነው የሚወደው። እንደው በፈልግ በአማርኛውን ነገር የሚማር የለም። የፈረደበት እንግሊዝኛ ጀርመንኛ ፈልግ የላዳምጥ እንጂ ጡት ነው ወይስ ጌጥሉ? እንደዚህ ወፈራለ። እንተ ደግሞ የባሰብን እናቴ ሙጥቻ። ያት ነው ያገባችሁ እቺ ሴትዮ የለችም እንዴ? የሚኖና ነው ቤታዩ ጸሎት እያረገች ወዴት ነው? ምን ሆነ? ዩቲዩብ ደህና ነው ወይስ ከኪዱ ጋር በውስጥ ወሬ ጀመሩ? እንደ እነዚህ ሰዎች ተታረቋ ቂጢ ገጠሙ። ይህን እግዚአብሔር ከኪዱ ጋር እያወራችሁ ይሆናል። ተታረቁ። ቀን እንፈልጋለን ቢለው ነበር። ሲያስቡት ለምን ቀን እንሰጣለን ቢለው እንደ ባሌና ሚስት ተገናኙ። የሚን አባት ናፍቋል ተነፋፍቋል ቢለው ተገናኙ። እነዚህ ሰዎች ምን ያደርጋል? በኋላ ሁሉ ይተኛል። ምን ያደርጋል? እቺ ሴት ይወጣዋት ይነግረው አልነበረም እንዴ? በዚህ ሰዓት ነው አይገባም። ቅድም ነበር ግቢ ያልኳትኝ። ችግር የለም እስከምትል ምንድን ነው ጀማሪ ነው እሱ። ችግር የለም ከገባማ አሁን ማመሻ አሜሪካን ሲነሳ የኢትዮጵያ ሕዝብ ወደ ቤቱ ሲገባ አውሮፓ ሲገባ ነበረ መግባት የነበረባት። ተመልካች ብሎ ግጥም ብሎ በአንድ ጊዜ እንደዚህ ታይቶ ነበረ። ጥሩ እንደሳ ነበር አሰብ ነው። አልሰማችም እስከምትስተካከል ነው። ፊሊተር የለም ብላ ዩቱብ እንዴት ፊሊተር የለውም ብላለች። እናመጣለን እንደምንም ብለን ጋስታን ከየትም ብለን እናመጣለን። ፊሊተር እናመጣለን። እዛ አቴና እየታግኝቼ ሊናገሩ እኔ ሲነሳ እሱ ይተኛል። እሱ ሲተኛ እኔ ቁጭ ይላለሁ። እኔ ፈጣል ሲል እንዴት ብዬ ልናገር? ብዙ ነገር አለ እዚህ ላይ። እንደናናና አብዲ እንደዚህም አይደለም እንደዚህም አይደለም። የራሱ ጉዳይ ብሎ ነገር የለም። ይሄ እኮ ኮምፒቲሽን እኮ ነው የተያዘው። ሲምሰጥ እኮ ነው እኮ እና ከላይ ረዳታል አሉ። እንደዛማ ከሆነ እስከ ጥግ ድረስ ደግሞ እኛ ፋኖም ሊኖን እንችላለን። ምን ይታወቃል? እንደዛማ ኢሊ ከሆነ ደግሞ እንትንም እንገባለን። ምንድን ነው ፋኖ ያለበት ቦታም እንገባለን። ኢሊ ከሆነ ኢሊ ጩቤ ያስጨብጣል። የራሱን እናስወጠዋለን ከፈለገ። ከዛ እኛ ገብታኔ እንደዛ ላይ እንሰራ እንችላለን። ተጠንቃቂ። ኢሊ አይወድም ጂጂ ጥሩ አይደለም። እንደ ወዴት ነው? አይስወጥሩማ አይደለም። ወደዛማ አትግባ። ይዘር ማንዘር ካስፈለገ ደግሞ እናመጣለን። እስከና ሲሚ እስከና አባቴ እናመጣለን። እናቴም እናመጣለን። ምን አገናኛል ከኛ ጋር? እንደዛ ነው። እኛ እውነት ብቻ ያዝ ነው። እውነት ደግሞ ማን ነው ብዬ ስል እንቁርቲ እንዴት ቢላን ኦሮሞ ሆነችው። ትላንትና ኦሮሞ አይደለችም ሲትል አልነበረ እንዴ? ሲትይ አልነበረ እንዴ? አንቺ ራስሽ ዛሬ ለነገር ሲሆን ነው ኦሮሞ ያደረጋች። እኔ ኦሮሞ ነው፣ እሱ ግን ኦሮሞ አይደለም። እንዴት ብሎ ነው ወደዚህና ወደዛ የሚያስገባው? እሱ ጥሩ አይደለም፣ ነውሪ ነው።
ንግር ልጥፊ ማለት በቃ መታለች ልጅቷ መስማማ የላት በቃ ገባች ጨረሰች ተፍረከረከ ጠላቴ ኢሳይ ጠላቴ ተፍረከረከ እያለ ነው ተፍረከረከ የመኪና በምን ሊከፈል ነው መኪና እንደዛ ነው ሊንተባተብ ነው እንደ ቅድሙ እኔ ቂም ይዟል ዲሮ ነው ቂም ያስኩት ይሄ ሆዱን ያባያ ላይ አወጣ ነው ትላንትና እንደዛ ብሎ አለ ማን ቢትሉ ድንቄ እንደዛ ነው አሁን ድንቄ እኔ አንቺን ቦምባ ምን እንደመጣ ታውቂያለሽ እንደዚህ ድክም ካለ እኔ አይዲያ ሰጥሻለሁ ኢማኒ ይሄኛው መጥቶ ከወሰደ እንከረበታለን ወደ አንቺ ደግሞ አንቺም ስትጎጂ እኮ ጥሩ አይደል እንሰጣለን አይዲያ ምን ችግር አለ አዎ በደንብ ትስቃ በደንብ አድርገህ ትስቃ ለምን አትስቅም በደንብ ሳቅ ካልሆነ እንደዚህ አታወራ የራሴን ቋንቋ አውራ ታዲያ ምን ችግር አለ እንደዚህ ነው የምናወራው በቃ ስተሰደበን አልገባችም ትገባለች ቋዚም ይበል ችግር የለም እና በዚህ በኩል ደግሞ ጥቃት በጣም ከከበደ ይሄ አሁን በዚህ በኩል ያለው ጥቃትና ቅጣት ከጠበቃ እንከረበታለን በዛ በኩል ምን ችግር አለ ከዛ አይዳን ይነግራለን እንዴት ብሎ ከአፈር እንዴት እንደሚነሳ እንዴ አፈር እናስገባለን ከአፈር እናነሳለን እኔ እኮ ታውቃላችሁ እኔ መተዳደሪያ ዩቱብ ብቻ አይደለም እናያለን እንደዛ ከሆነ የማሸንፍ ይተዳደራል አፈር ታስገባለን ከአፈር ታነሳለን እንደዛ ነው የሚደረገው እናያለን ምን ችግር አለ እዚህ ምን ይሰጣል በቃ የሆነ ነገር ሲሆን ዛለው ዛር ላይ ይገባል ምን ይላል ባካችሁ ምንኛ ዘር ውስጥ ምን አስገባ ዝም ብለህ የሐሳብ ዘሪ ነው የምናደርገው ዘር በዘር በሐሳቢ ነው የምናደርገው በቃ በሐሳቢ እንደዛ ነው ካልሆነ አብዚ ቁልጭ ብዬ ጓላይ ቁጭጭ ብዬ ደግሞ ልመጣም እችላለሁ ዋይ ያልከማል ዋይ አስታርቁኛለች እስቲ እግዚአብሔርን በሉ አይ በቃ ነገር ተበላሸ ዶላር ጠፍቶ ቢር ሊሆን ነው እስቲ ትላለች አትችላትም እንዴ በታሪክ እኮ ቤታዮ እኮ እንደውኛ ሚና አለ ትልቁ ዳቦ አለች ሊታረቁ ነው ይሄማ አይሆንም በፍጹም አይሆንም ይችግርም አለ ተታረቁ ማለት እንግዲህ ዩቲዩብ ሊቀር ነው ማለት ነው ውሸት ነው አይ ትላለች ግን አይ ትላለች አልቻለችም በአንድ ቀን ወደቀች እጅ ሰጠች በአንድ ቀን እኔ እንደዚህ ሆና እኔ ራሱ ያ ብዙ ጊዜ አይቻታለሁ ሞታ ተሟሙታ በቃ እኔ እንደው የራሴ ጉዳይ ይዛኒ ምን በቃ ይሄ ነገር እስቲ ቆይ ምክንያቱም ለኔ የሚጠቅመኝ ነገር ስለሆነ ብዬ ዝም አልኳተኝ እኔ በነገራችን ላይ መናገር አልወድም እኔ በግል ነገር መናገር ከመጡብኝ መጥፎ ስለሆንኩኝ ከዛ ላይ ደግሞ ዩቲዩብ ስለማይፈቅድ የምናገራቸው ነገሮች እኔ ከአፌን ከከፈትኩኝ መጥፎ አፍ አለ ለዚህ ነው ዝም ያልኳት እንግዲህ የዛኔ ማለት ነው እንጂ ዝም ማስበላት ነበር አይ ለመሰላት እኔ መታረቅ አለመታረቁ ሳይሆን ኃይለኛ ናት እንትን ሰው ጥሩ አይደለም ቀናተኛ ሰው ጥሩ አይደለም አገኘችው በቃ ሰው እንዲወጣ አትፈልግም ስለዚህ ኖ ቲዮ እሷ ብቻ አይደለችም አንዳንድ ሰዎችም አሉ በነገራችን ላይ አይፈልጉም እሷ ብቻ አይደለችም በነገራችን የእሷ ይባስ እንጂ የእሷ ትንሽ ከፍ ይበል እንጂ ያስጠላ እንጂ አሁን አንዳንዶቹ ታውቃላችሁ አንዳንዶቹ
የሆነ ዩቲዩብ ሰው መጣ ሲባል ተባብሮ ሪፖርት እንደሚያደርጉ ታውቃላችሁ? ምንም ሳታረጉ እኔ የማውቀው ሰው ስላለ ነው። ለምን መሰላችሁ? እኔን የጋበዙኝ ሰዎች አሉ ከዚህ በፊት ድሮ እና ዩቲዩብ ላይ እንደዚህ አብረን ተባብረን እንደዚህ እናድርግ ሰደበችሽ ብለው ማለት ነው እኔን ማለት ነው። እና በጣም ይገርመኛል። ኦኬ ያናድዳል፣ ነገሮቹ ያናድዳሉ። ግን እንዲላል እንዴ ለእኔ ያዝነው ነው ወይስ እነሱ ችግር አለባቸው? ከዛ እኔ እንዲህ እየሰደበችሽ እንዴት ዝምት ያልሽ እንዲህ እያደረገች አርጓ። እናንተ ለምን ለእኔ ካዘናችሁ ለምን እናንተ አታረጉ? ለምን እናንተ አታረጉ? ለእኔ ካዘናችሁ ግን እነሱ ጋር ሄዱና ምን እንደሚሉ ታውቃላችሁ? አንቺ እኮ ማለት እኮ ለእኔ እኮ እንደዚህ ነሻል ሲሉ እኔ እኮ ድንግጥ እንዴት ይማርሽ እዚህ ጋር ይማርሽ እንዴት እዚህ ጋር ይግደልሽ ይባላል። ካመማቸው አሁን እኔ ትክክል እኔ አሁን ፊት ለፊት ወጥቼ የምጋፈጣት እንትና ድንቄን ትክክል ስላልሆነች እንጂ የኔ ጉዳይ ሆኖ እኮ አይደለም ግን ትክክል አይደለችም። እነሱ ሲጣሉ ትክክል። እኔ በጣም የሚያስጠላኝ ነገር በህይወቴ በጣም የሚያስጠላኝ ነገር ያ ለእኔ ጥሩ ስለሆነ ያ ሰው ሌላ ሰው ላይ መጥፎ ሲሆን ዝም ብሎ ማየት ኖ ስህተት ነው። ለእኔ ጥሩ ስለሆንክልኝ አይደለም። ዶክተር ወዳጄን ምን ተናግሯል መሰላችሁ? እኔ ሰዎችን ጓደኛ ማደርገዋል በጣም እኔ ዶክተር ወዳጄን አንዳንድ ጊዜ ምን አለበት እንደ ጎረቤቴ በሆነ እንደ ምን አለበት እኔ በህይወቴ ማግኘት ከምፈልገው ሰው መማር ከምፈልገው ሰው የእሱን ምክር አንድ ነገር ማወቅ ከምፈልገው ሰው እና የውስጤን የሚናገርልኝ የውስጤን እንትን የሚልልኝ ሰው ቢኖር ዶክተር ወዳጄን ነው። የሆነ ሰዓት ላይ ትንሽ እንደውም ተሳፍጨዋለሁ። ግን ቤሶ ስማርት በቃ የሆነ በቃ ውስጣችሁን በቃ የሆነ በቃ እስቲ እሱን አዳምጡት፣ በጣም ትለወጣላችሁ። እኔ ህይወቴን የለወጠ እሱ ሰውዬ ነው። ምን እንዳለ ታውቃላችሁ? ወደ ኢትዮጵያ ሲሄድ አለ በጣም የሆነ ሲያስተምር ነው አሜሪካን ሀገር ላይ ያየሁት እና ወደ ኢትዮጵያ ሲሄድ በጣም ብዙ ሰዎች ብዙ ቦታ ጋበዙኛል። በጣም ብዙ ቦታ በቃ ምን ከላይ እስከታች ከባለስልጣን ከባለ ሀብት ከምናምን ነገር እኔ ህይወት ላይ የሰራው ነገር ነው የምነግራችሁ። እኔ የምጠነቀቅበትን ነገር እና ታፕ አርጉልኝ ልጆች፣ ኮፒ ሊንክ አርጉልኝ፣ ኮፒ ሊንክ እና ምን አለ ሁሉንም አየኋቸዋል። ጓደኛ ሊያደርጉኝ የሚፈልጉ ሰዎች አሉ አለ። በቃ ይወስዱኛል፣ ሉክሰስ የሆነ ቦታ ላይ እራት ይጋብዙኛል። በቃ ምናምን ሁሉም ቦታ ላይ ይወስዱኝና አለ እነዛ ሰዎች ከኔ ጋር መቀራረብ የሚፈልጉትን ሰዎች አለ የምመዝንባቸው ሚዛን አለኝ አለ። እኔን ብቻ ነው የሚንከባከቡኝ ወይስ እኛን የሚያስተናግደውን ወይተሩን ሰራተኛውን ነው? የኔ ፖይንት የሚሆነውና እነሱ የምመዝንበት እኔ ዶክተር ስለሆንኩ ወይ እኔ የሆነ ነገር ስላለኝ እኔን ማቅረብ ሲፈልግ እንዴት አድርጎ ትሪት እንደሚያደርገኝ የማየው በሚያስተናግደን ሰው ነው አለ። የሚያስተናግደን ሰው ሲያስተናግደን ሰላም ጤና ይስጥልኝ፣ እንዴት ዋልክ፣ እንዴት ነህ፣ ምን ትፈልጋለህ፣ ምን ታስተናግደኛለህ፣ ትህትና የተሞላበትን ቃላት ተጠቅሞ አስተናጋጁ ሲያናግረው የኔ ዋናው የዛ ሰው መመዘኛ አንደኛው ይሄ ነው አለ። ሁለተኛ ነገር የባንክ ዘበኞችም ቢሆኑ ፖሊሶችም ቢሆኑ ተራ እንትኖችም ቢሆኑ እንደ ሰው ጤና ይስጥልኝ እንዴት ነህ በቃ ሰዋዊነት የሆነ ሰላምታ ከሰጠ ነገ አንተም ለኔ ጓደኛ መሆን የኔ መመዘኛ ልክ እሱ እንዳለ የኔ መመዘኛ እሱ ነው። አንዳንዴ የሰውዬ የሆነ ያዳምጠኛል እላለሁ። እውነቴን ነው የምላችሁ፣ ያዳምጠኛል። እውነት እኔ የማስበው ነገር እኔ እንደዚህ ነኝ። የሆነ ነገር የማየው በሰው ላይ ነው። ከዛው ላይ ራይት አረግሻለሁ ትካረግሻለሁ። ስትሳሳችም ደግሞ አትሊስት በጣም ሲበዛብኝ ነው ዞር በይ ከዚህ የምለው እንጂ እመክርሻለሁ በምችለው አቅም እዚህ ጋራ እንደዚህ ነው ተጠንቀቂ፣ በቃ ለህይወትሽ ተጠንቀቂ ብዬ እላለሁ። ትጎዳለሽ እንጂ አንድ ሰውን ብቻ ስለወደዳችሁ አንድ ሰውን ብቻ ስለፈለጋችሁ ያ ሰው ጋር ብቻ ተሽሞንሙናችሁ ሌላውን ግን እንትን ማለት የእናንተን ሚዛን ይደፋዋል። ብዙ ሰዎች ማለት የጥቅምም አይነት አለ። የሆነ ነገር ሲፈልጉ ከፍ ያደርጓቸዋል። ከፍ ይሄ ጥሩ አይደለም። ምን ሆነች ጉቺ? ይሄ ጥሩ አይደለም።
የታለች? ላኪልኝ በሏት። የለችም፣ ዝግ ነው። ይሄ ጥሩ አይደለም። ገባችሁ? ስህተት አለ። ሊያሾ ባድ አይደለችም፣ ሱዳን አይደለችም፣ ኦኬ ወይ ጅቡቲ አይደለችም። ለምን የፈለጋችሁ ነው? ችግር አለባት፣ በጣም ችግር አለባት። እናንተ ስትፈልጉ ከታች እስከ ላይ ድረስ ስድብድብ ውልቅልቅ አርጋችሁ ሳትፈልጉ ስትቀሩ ደግሞ አይ እንደዚህ እንደዚህ ነው የምትክቡበት። ምንም ነው። እኔ ችግር አለብኝ፣ አዎ ችግር አለብኝ። ሌላውም ችግር አለበት፣ አዎ ችግር አለበት። የኛ ችግር እንዳለ ነው። ምክንያቱም ኦልሬዲ እኛ የጨረስን ሰዎች። አንድ ነገር ልንገራችሁ፣ እኛ ህይወታችን አይበላሽም፣ የልጆቹን ፊውቸር ግን አናበላሽ። እኔ ትልቁን ነገር ልንገራችሁ፣ በተለይ በእኔ እድሜ ያላችሁት። እኔ አሁን ፊውቸር ምንም የምታበላሸው ፊውቸር የለም። እኔ ወልጃለሁ፣ ከርጃለሁ፣ የምፈልገው ነገር አለኝ። አንተን ባጣ ነጭ አገባለሁ። የኔ ስም ነጮች ጋራ ከፍ ያለ ነው። ኢትዮጵያኖች በቲክቶክ የምናውቃቸው ወጣቶች ግን ብዙ የሚጠብቃቸው ህይወት አለ። ስለዚህ ፊውቸራቸውን ነው እያበላሸን ያለ ነው። ስቶፕ ማቆም አለብን። ሸርሙጣ ነሽ፣ ሴተኛ ዳሪ ነሽ፣ እንደዚህ እንደዚህ አድርገሻል፣ እንደዚህ እንደዚህ አድርገሻል። ሁ አር ዩ? ያንተን ማን አየ? እኔም በለኝ፣ ሌላዋን የወለደችው የጃጀችዋን በላት በያት። ገባሽ? እኔም እልሻለሁ። ወጣቶች ላይ ግን ቴክ ኬር በቃ ይህን ነገር እናቁ። ምክንያቱም ፊውቸር አላቸው። ብዙ ሴቶች ፊውቸር አላቸው። ፊውቸራቸውን እዚህ የሚቀዳ ነገር ላይ ነው። በአግባቡ የሚገባው የኛ ማህበረሰብ አይገባውም እንደዚህ አይነት ነገር። ባህላችንም አይደለም። እንደ መጥፎ ነገር ነው የሚያዩት። ገባችሁ? እንደ ስተት አያዩት። ስለዚህ የልጆቹን ፊውቸር ባናበላሽ ጥሩ ነው። የሴቶቻችንን ፊውቸር ባናበላሽ ጥሩ ነው። እኛ ሴቶችንን ወንዶችን ብናዋርድ የዚህን ያህል የእናንተ ፊውቸር አይበላሽ። ግን በምንናገርበት ሰዓት እንደዚህ መናገሩ እኔ በበኩሌ አይመቸኝም። ከዚህ ሁላ እንደዚህም ብለን ደግሞ ከምንናገሩ አንዳንዴም ሴቶችም አለ፣ ወንድ ብቻ አይደለም፣ ሴቶችም አለ። ይህም ጥሩ አይደለም። መቆም አለበት። መቆጣት ኦኬ፣ መገሰጥ ኦኬ። ግን ኢቨን የኔ እንኳን እኮ ነገርኩ። የኔ አሁን ዛሬ አንዳንድ ጊዜ እስሜሻይ ሴጋር ምንም አይመስለኝም። ምክንያቱም በእኔ የማያምን ወንድ እንኳን ቢመጣ ምንም አያደርግልኝ። እንደኔ ስም መጥፋት ዛሬ እኔ አንድ የሆነ ኢትዮጵያዊ ወንድ እኔ ጋር ለመሆን አይዶን ነው። ምክንያቱም በተለይ በመጨረሻ ከኔ የተለየ ወንድ ምን ያህል እኔ ላይ ስሜን እንዳጠፋ አውቀዋለሁ። ያንን ግን የሚችል ወንድ ለምን አልተፈጠረም ማለት ነው። ምክንያቱም አስተዳደጉ እንደዛ ላይሆን ይችላል፣ ላይቀበለው ይችላል። እዚህ ላይ የነበረውን በተለይ ባለፈው 6 ወር የነበረውን ቲያትር አልፈርድበትም። የኔ እንኳን እንደዚህ ሆኗል። አይደለም የወጣቶች አይደለም የሌላ ሴቶች። እንደዛም ሆኖ ደግሞ ሴቶች መተጋገዝ አለብን፣ መከባበር አለብን። እውነት ለመናገር መከባበር አለብን። በሌላ ነገር እንጨቃጭቅ፣ በሌላ ነገር እንጣላ፣ ግን በእንደዚህ አይነት ነገር ላይ ግን ስቶፕ ኖ። ፊውቸር ነው የምናበላሸው፣ ሞራል ነው የምንሰብረው፣ የወጣቶችን ሞራል። ስለዚህ በአጠቃላይ ይሄ ነገር ቢቀር ደስ ይለኛል። እኔ የማስቀርበት ኃይልም የለኝም። በነገራችን ላይ ኃይል ያለው ግን እግዚአብሔር ጋር ነው። ምክንያቱም ነገ ሁላችንን በልጆቻችን እናገኘዋለን። የአንዱን ፊውቸር አጥፍተን የአንዱን ፊውቸር አበላሽተን ሌላው ላይ ከራሳችን የምንጠብቀው ነገር ቢኖር ጥሩ አይደለም። ይሄ ምክንያቱም ነገ በልጆቻችን የሚደርስ ነገር ነው። የሰራነውን ነው የምናገኘው። የጋራ የሆኑ ነገሮች ላይ እንደ ማህበረሰብ የምንፈርድበት ማንም እዚህ ጋር መርጦ ቁጭ አላረገንም። ማንም የሆነ የምንፈርዳቸው ፍርዶች አሉ፣ በጋራ የምንፈርዳቸው ተናገራለሁ። የጋራ በሆኑ ነገር ላይ የግለሰብ ህይወት ጋር ገብተን እንደዚህ አያስኬድም። ይሄ ጥሩ አይደለም። እኔ እንደ አንድ እንደሚሰማኝ ጉዳት እንዳለው ስላሰብኩኝም ነው ይህንን ነገር እንትን ያልኩትኝ እየተናገርኩ ያለሁት። መለማመጥም አይደለም። በነገራችን እኔ ሰውን መለማመጥ አልወድም። ሀሳቤን በነፃነት የምናገር መብት አለኝ፣ እናገራለን። ማንም የሚይዘኝም እንትን የሚለኝም የለም፣ ችግር የለብኝም። የምፈራም ሴት አይደለሁኝም። በጣም ባለጌ ሴት ነኝ። በጣም ባለጌና አስቀያሚ ሴት ነኝ። እኔ የማየው አሁን ነው እንጂ ትላንትና አይደለም፣ በነገራችን ላይ። ስለዚህ እንደዚህ አይነት ነገሮች አሉ። ሌላው ደግሞ እንዳልኳችሁ ጓደኛ እኔ ሊይዝ ከፈለኩኝና ሰዎችን አብሬ ማድረግ ከፈለኩኝ ማንን አክብሬ ማንን እንደምተው ማንን አክብሮ ማንን እንደሚተው እማይሰው ነኝ።
ምስጋናም ወደ ላይ ከፍ ያደረገኝም ጥላቻም ዝቅ ያደረገኝም ሁለቱም አይቆረቆሩኝም። እኔን ሰው የሚወደኝ በየጊዜው የሚጠላኝ የራሱ ምክንያት አለ፣ የሚወደኝ የራሱ ምክንያት አለ። ሁሉም እንዲወደኝ አላደርግም፣ ሁሉም እንዲጠላኝ አላደርግም። በተቻለኝ አቅም ባመንኩበት ነገር ግን አብሬ የምቆም ሴት ነኝ። ለምን ነፍሴን አታውጣት? ደረቅ ነኝ፣ በጣም ደረቅ ነኝ፣ በጣም ደረቅ። ይሄ ነው የታለች ጉቺን ሰብስክራይብ አድርጓት። እርስ በራሳችሁ ሰብስክራይብ ተደራረጉ። ማንም ሰው የለም፣ የሚታየኝ ሰው የለም። አትታየኝ። ጉቺ ኢንቴሊጀንት ናት በጣም። እኔ እግዚአብሔር ምስክሬ ነው። ቀን በቀን እኔ ይቺ ልጅ ጉቺ ድሮ ገና የራስሽን ፔጅ ከፍተሽ ስሪበት፣ ተጠቀሚበት፣ ሰዎችን አገኝበት። ከማንም እዚህ ላይ ከምታዩት ሰዎች በሙሉ የሚገርም ማይንድ ያላት ናት። ንገራችሁ፣ እኔ ዶክተሮችን አውቃለሁ፣ ፕሮፌሰሮችን አውቃለሁ። መናገር የማይችሉ ስንት ቁልፍ አፎች አሉ መሰላችሁ። በእኛ መናገር በጣም ፕራውድ የሚሆኑ እኛን የሚያበረታቱ። እኔ እኮ ጂጂ እንደዚህ ነኝ፣ ያንችን ያህል እኮ መናገር አልችልም፣ ያንችን ያህል እኮ ተደማጭነት የለኝም የሚሉ በጣም ብዙ ሰዎች አሉ። ከራሳቸው ጋር እያወዳደሩ ማለት ነው። ለእኔ ደግሞ ጉቺ እግዚአብሔርን አንደበተ ርቱዕ ናት። ሲስማችሁ ደደብ ሴት ደግሞ አለች። ጥሩ ያውቃሉ ከምትሏቸው ሴቶች የመጀመሪያ ቅድሚያ የምትሰጣት ናት። መካሪም ናት፣ የዋህም ናት። ስለዚህ ይቺ ልጅን ወደፊት ማምጣት አለብን። ምክንያቱም ብዙ ማትረፍ ትችላለች፣ ታተርፈናለች፣ ታንጽልናለች፣ ታበረታታልናለች ልጆቻችንን። ኦኬ እንፈልጋታለን። ጉቺ ለራሱ እንዲህ አይነት ሴቶች ስታገኙ ተሰብስባችሁ ከነሱ ጋር ጓደኛ የምትሆኑበት፣ ጓደኛ ስላችሁ ጥብቅ ክሎዝ ጓደኛ አይደለም። አታይ ችግራችሁ የምታወሩበት፣ ሀሳብ የምታገኙበት፣ ብዙ ነገር በቃ በንግግሯ። አሁን እኔ ቅድም እግዚአብሔር ይቅርታ አድርጉልኝ እንትን ቄሱም ተናገሩ። ብሪጅስቶንም ቀላል ሴት አይደለች፣ በጣም ማቹር ልጅ ናት። ብሪጅስቶንም ተናገረች። ዋ በቃ የሆነ እሰይ ካሁን ታረቁ ምናምን ስል ያው እነዚህ ሁለት ደረቅ ህጻናቶች ተያይዘዋል። ፎሎም በግድር የተደራረጉት ኦኬ። ያው ስንል ግን ጉቺ ከዛ በኋላ ጉቺ የተናገራቸውን ነገር ዝም ብዬ ሳስበው ራሴን እንዲያልኩኝ እንጂ አንቺን ብሎ አስታራቂ፣ አንቺም ራስሽ ከራስሽ ጋር መታረቅ አለብሽ። ምክንያቱም የእሷ ንግግር የሆነ ውስጣችሁ ነው የሚገባው። በጣም በቃ የምትናገራቸው ነገሮች ከልብ ነው የምትናገረው። አሳማኝ ነገሮችን ነው የምትናገረው። ዛሬ አይደለም እናንተ የምታውቋት ጉቺን ዛሬ ነው አይደለ? እኛ የምናውቃት ከ3 ዓመት በፊት ተደብቃ ስትናገር እንዳሁኑ ቲምት ላይ ሳትወጣ ያ ሄሉ በሚለው ስሟ ነው የማውቃት። በቃ ፍርስ ነው የምታረጋት። ደግሞ ደስ የሚለው ቁም ነገር ብቻ አይደለም፣ በጣም ጆክ ትችልበታለች፣ ማሳቅ ትችላለች። ከዚህ ላይ በጣም እኔ እንጃ እነዚህ ድሬዳዋ ሰዎች ንጹዎች ናቸው። በነገራችን ላይ ድሬዳዋ ያደጉ ልጆች በጣም ንጹዎች ናቸው። በጣም የዋህ ናት። ብዙዎቹን አይቻለሁ፣ የዋዎች ናቸው። እኔ የምላችሁ ለምንድን ነው ግን እንደዚህ የዋህ የሆናችሁት? አይገባኝም። ድሬዳዎች ምን ሆናችሁ ነው እንደዚህ የዋህ የሆናችሁት? ምን አለ እዛ? ሳራ ምን ሆናችሁ ነው የዋህ የሆናችሁት? የዋዎች ናችሁ። እግዚአብሔር ምስክሬ ነው የምልህ። በቃ የሆነ እንትና አቁም፣ ተንኮል ሸር ምናምን ነገር የለም። አቤተኛ አዲስ አበባና ወደዚህ ያደግነው ተንኮለኞች እኮ ነን፣ ከኔ ጭምር። አይ እኔም ጤነኛ እናንተ የዋህ ትላላችሁ እንጂ እኔም ጤነኛ አይደለም እኮ ማለት የሆነ ነገር እያሰብኩ ነው ነገር የማደርገው። መጥፎ ነገር ይመጣብኛል፣ ጥሩ ነገር ያን ነው። አይ ከድሬዳዋ ልጆች ጋር ምንም እንዳታመሳስሉ፣ ለየት ያለ እንትን አላቸው። ያ እሱን እኮ ነው የምለው። ቅንም ናቸው፣ የዋዎችም ናቸው። እኔ ድሬዳዋ ፍሬንድ የለኝም። ማን አለኝ? እኔ የለኝም። እዚህ ላይ ነው ያየኋቸው። ቀዌ መሆናቸውን እና እንደሚረሱ እዚህ ላይ ነው ያዩት። እንዴ የዚህን ያህል እንትን ናቸው እንዲያልክም በቃ የዚህን ያህል የዋህነት የዋህነት ግን ጥሩ አይደለም። ጥሩ አይደለም። ብዙም የዋህነት ጥሩ አይደለም። ምክንያቱም ይጎዳሉ።
ጉዳት አለው የዋህነት በጣም ጉዳት አለው የዋህነት የዋህነት ጉዳት አለው ትንሽ ቆጠብ ማለት ነው የመሰለ ነገር የለም ቆጠብ ማለት ያም ግን የሚመጣው ከእንትን ነው ካዋዋል ካቀራረብ ምናምን ቀስ ቀስ እያለ መለወጥ ይቻላል ምክንያቱም ይቻላል ትንሽ ለየዋዎች የምትሆን አይደለች ከባድ ነው በጣምም ስግብግብነት ጥሩ አይደለም በጣም የዋህነትም ጥሩ አይደለም እኔ እንደ ድሬዳዎች እንደናንተ አይደለሁም አለብኝ ኦኬ ግን እንደዚህ እንትን አይደለም ብዙዎቹን እኮ ነው ምንሽ ብዙዎቹን እንደዚህ አይቻቸዋለሁ የድሬዳዋ ልጆችን እንደዚህ ሳያቸው እዚህ ላይ ማቃቸው ልጆችም አሉ የድሬዳዋ ልጆች ሳያቸው ትንሽ ግልጽነት አላቸው የዋህነት አላቸው ቶሎ የሚናደዳሉ በነገራችን ላይ ያ ደግሞ ቶሎ የሚናደዱበት ምክንያት ኦፍ ኮርስ እናንተ በቃ ሰውን እንደራሳችሁ እኔ ስለማውቀው ሰውን እንደራሳችሁ አድርጋችሁ ተሰጣችሁለት መልሱ ሬት ሲሆን ኦፍ ኮርስ 99 ግራም ነው የምትሉት ሊኖር ይችላል ለነገሩ በድሮ እኛ ከትምህርት ቤት ሲዘጋ አባታችን ድሬዳዋ ነው የሚወስደን ሁላችን ቤተሰብ እና ብዙም እንትን ደስ ይለኛል እዛ አካባቢ ማሳለፍ ቦሌ የድሬዳዋ ልጅ እንደ ቦሌ ወፈር ያለው የሸገር ልጅ ይውላችሁ የሸገር ልጅ ይውላችሁ የዋህነት ሳይሆን ያካፍላል የሸገር ልጅ ነው የድሬዳዋ ልጆች የሚያመሳስላቸው ነገር የሸገር ልጅ ምን አለበት መሰላችሁ የሆነ ተካፍሎ መብላት ምንድነው አብሮ ሆኖ የመደባደብ እንደዚህ ተስተላልፈ ምናምን አትሰጣጥ ምናምን ነገር ክፉ እንደዚህ ነገር ላይ አብረን በቃ መታሳልፈው ምናምን እና ቀልድ መሳፈጥ ምናምን ላይ ቀልድ ላይ ምናምን ነገር ነው የዋህነት እንኳን እሱ ተውት የዋህነት እንኳን ለምን እንደሚኖርብን የዋህነት እናንተ አይበቃም እንዴ የድሬዳዎቹ እናንተ ይበቃልኝ የለብንም የዋህነት ግን ትሰራለህ ሰርቆ ከኪስ ሰርቆ አብሮ ተካፍሎ ያበላሃል ሰርቆ እኮ ነው ካንተ ሰርቆ እንደዚህ አይነት ባህሪ ያለን የሸገር ልጆች የሸገር ልጅ ልብስ አራዳ ነው ምንድነው የሸገር ልጅ ችግሩ ምንድነው ለስልጣን ምናምን አይጓጓም ይሄ ካላሐቁ አይወስድም ይሄው ለምሳሌ መስገብገብ ምናምን ነገር ላይ የለም ይና ስትመጣ ደግሞ አብረህ የመኖር ምናምን አይነት ነገር አለበት አይስገበገብም ማንኛል ከኔ ጌታ በሰላም ነው ምቀኝነት የለባቸውም የሸገር ልጆች ግዴለሽ ነን የሸገር ልጅ ግዴለሾች ነን አራዳዎች ነን ስማርት ነን ስለዚህ ሞኞች አይደለም በጣም ይገባል ግን አውቆ የመተው ስግብግብነት ተከክል ስግብግብነት ያለው እኔ አልወጣኝም የራስ ጉዳይ እኔ አልወጣኝም አታጋጨኝ አንተ ሰውዬ አታጋጨኝ ቦሌ እኔ አያገባኝም ገባ ስግብግብነት ያለባቸው አሉ በጣም የሸገር ልጅ ግን ስግብግብነት የለበትም ግን የቦል ነገር ልምጣ ካልክ ደግሞ ይፈልጣል ቃቢ መሽቴን ትፈልጣል ሲፈልጥ ደግሞ በቃ ይፈልጣል ማንንም ሆንክ ማለት ነው ግን አይፎገርም የሸገር ልጅ ግደለ የሸገር ልጅ ተፎገረ ማለት እንዴ በቃ የሸገር ልጅ አይደለም አንተ መፎገር ምናምን በፎንቃል ትፎገር ትችላለህ በቃ ፎንቃ ምናምን ነገር
ትልቁ ሊያሸንፍ የሚችለው ምንድን ትህትና ፎንቃ ያሸንፋል። ግን አውቆ ነው የሚሸነፍልህ። አውቆ ገባክ? የሆነ ነገር እንደምታመጣም ያውቃል። እንደምታመጣም ከመጀመሪያው ሳያቀርቶ አይደለም። ግን ግን አትሸውዱ። አትሸውዱ። ስግብግብነት የለባቸውም። ይሄ እንደዚህ ይሄ ቢኖርበትማ ኖሮ የሸገር ልጅ እኮ ቢኖርበትማ ኖሮ ግን የለበትም። እሱን ማን ጋር እንዳለ እናውቀዋለን። በጣም ትተህ ነው የምትሄደው። ካወቁ አይገደዱ ይላል የሸገር ልጅ። ከነቃ አትገደድም፣ ትተህ ትሄዳለህ። ፎንቃ ብቻ ያ ፍቅር እንትን ይለዋል፣ ፍቅር ይጎዳዋል። በቃ ስትፋቀር ትከባበራለህ፣ ተካፍለህ ትጠጣለህ። በጣም ይሉንታ አለበት የሸገር ልጅ ከልጅ በጣም ይሉንታ፣ በጣም ይሉንታ አለበት። ሼመኛ ቴንኪዩ፣ በጣም ሼመኛ ነው። ሼመኛ ካልሆንክማ ምኑ ሰው ሆንክ? ሼመኛ እኮ መሆን አለበት ግዴታ። በቃ እሱን ነው የምላችሁ። የሆነ ነገር አይተህ ቢመችም ባይመችም ጥለህ መሄድ። እዛ ላይ ግትር ብለህ ክችች ብለህ እየየ ይደብረዋል። በቃ ጥለህ መሄድ ይመችህ አንተን እዛው በቃ የራስ። ይሄ ነገር ግን ብዙ ጊዜ አጋልጾታል፣ ለሌላ ነገር አጋልጾታል። ለሌላ ነገር ያ ጥሩ አይደለም። ፖስት አድርጋለች። ስላላችሁ ምንም ማወራው ጠፋ። ግን ይጅበት ብላ ለጥፋለች። ያረብ ጌታ ሰላም እንዴት ናችሁ? ሀበሻ የጠበሽው አንቺ ማለት ነው፣ ወይም ደግሞ የወለድሽለት ልጅ ቤት የለም። ልዩነታችን አየሽ? ሀበሻ ጠበስኩኝ ብለሽ ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን ነው የተፋታችሁ? ሂዱ ላይ ካብነት እንቀጥላለን። ምንድነው የተባለው? ከዛ በፊት ግን ማለት ነው በደህና ጊዜ ያወራችሁትን ነገር ትዘረግፊያለሽ ምናምን እንዳትሉ። የምታወራውን ነገር ወደኋላ ተመልሳችሁ ሂዱ። የኔና የእሷ ጦርነት በኔና በእሷ ማቆም ይቻል ነበረ። 6 ነው 7 ሰው ስም ነው ስትጠቅስ የነበረው ማለት ነው። በመጀመሪያ ደረጃ ስለኔ ቦይፍሬንድ ምንድነው ብለሽ የተናገርሽው? ጥቁር ነው የጠበሰችው ምናምን አልሽ። ያ ጥቁር ቢያንስ ነው ቤት ነው ያለው። ሀበሻ የጠበሽው አንቺ ማለት ነው። በሉ ሂዱ፣ ፎሎ አርጓት። ዳይ ሂዱ፣ ይውላት፣ ፎሎ አርጓት። ሂዱ ዳይ ወደ እንትኗ ወደ ዩቲዩቧ ፖስት ነው ያደረገችው። ላይቭ አልገባችም። ላይቭ መግባት ትንሽ እንትን አልቻለችበትም። ፈራች፣ አፈረች መሰለኝ። አፈረች። ምን እናርጋት አሁን? ላይቭ እንድትገባ። ላይቭ ላይ ብሩ ይበዛል። ላይቭ ከቪዲዮ ከመለጠፍ ይልቅ ላይፍ ላይ ቪዲዮ ብሩ ይበዛል። አናላይዙም እንትን ያለ ነው። ዳይ ሂዱ፣ ለጥፋለች። የመልስ ምት ለዛሬ ተለጥፈዋል። ዳይ ሂዱ። ሀበሻ ጠበስኩኝ ብለሽ ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን የተፋታችሁት? አንቺ እኮ የገዛ አማቾች የስራው ጉዳይ ነው። ጌታ የቢዝነሱ ጉዳይ ጨዋ ወልዶ ቢዝነሱ እንደዛ ነው። ወረተኞች ቢዝነስ ነው፣ ገንዘብ ነው። እናንተ እኛስ እሺ ወረተኞች እናንተን ምን እንበላችሁ? ዘረጦ እንበላችሁ እናንተን? እኛ ወረተኞች ነን፣ እናንተስ ዘረጦቹ። ነፍሴ እዚህ ላይ ጥያቄ የለም። አንቺም ዛሬ ጂጂ ምን ተናገረች ብለሽ ነው ሳልደርስብሽ ፈንግለሽ ያንን ሁላ ስም ስታውጭልኝ እኮ የነበረው እኮ እኔ ተናግሬው አይደለም። አምጪ ብትባይ አንድ ማስረጃ የለሽ። ሂጅበት ቤታዩ ሂጅበት። ዳይ ሂዱ፣ አዳምጠው። ዳይ ሂዱ። ቻው